all he could just see was this Amazon truck just plowing through cars and just throwing everybody in every which direction. Andy Tamayo's boss says Andy's never seen anything like what he witnessed overnight Friday. It's crazy. After a 17-car crash last night. As a result, 37-year-old Solomon Araya is now behind bars in Austin. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ ቀደም ሲል የተመለከታችሁት ቪዲዮ እዚህ ጎን ላይ የምታዩት የሰለሞን አራያ የአደጋ ጉዳይ ነው ከ15 ቀን በፊት የተከሰተው ይህ አደጋ ያለበት ሁኔታ ከጊዜ ወደ ጊዜ ምንድነው ይሄንን መረጃ እንደው ጀምረው ሳትሰጠን የምትሉ ሰዎች በተደጋጋሚ ጠይቃችሁኛል ሆኖም ግን እንደ አንድ ጋዜጠኛ ኃላፊነት እንደሚሰማው ሰው እንደ አንድ ኢትዮጵያዊ በባህሉም ታንጾ እንዳደገ ሰው ሁሉን ነገር ለዜና ፍጆታ ወይም ለሚዲያ ዘገባ ፍጆታ መዋል አለብኝ ብዬ ስላላመንኩ ከእስር ቤት አብሬ ይዤ ከሄድኩ በኋላ ቲጂ ዳላስ ድረስ ጎብኝቻታለሁ ቤተሰቡን አይቻለሁ እሷን ቃለ ምልልስ ለማድረግ ፈልጌ ነበር ሆኖም ግን ኮምፕሊኬትድ የሆኑ ነገሮች ስለነበሩ ያንን ሐሳቤን ሰርዤው ልጆቹን ጎብኝቼ እሷንም ጠይቄ ቤታቸው ቡና ጠጥቼ ወደ ኦስትን ተመልሻለሁ ይሄ ጉዳይ በእውነት ሰለሞን እስር ቤት ነው ቀስ በቀስ ቀን እየቆጠረ ነው የሚሄደው እንደምታዩት የሱን ጉዳይ ቀኝ ዘመም የሆኑ ፖለቲከኞች መቀጣጫ እንዲሆን እየሰሩበት ነው ይሄን ስመለከት ደግሞ ተመልሼ መጥቼ የዚህን ልጅ መረጃ እንደገና ማንሳት አለብኝ የተኛውን ማህበረሰብ መቀስቀስ አለብኝ ልጁን ሊረዱ ኮሚቴ ተቋቁሟል ተብሏል ኮሚቴው ጠበቃ አቁሞ ጠበቃ አግኝቶታል ተብሏል በጣም ጥሩ ዜና ነው ይሄ ሆኖም ግን ቤተሰቡ እንዲረዳል ለሱም ፈንድሬስ ተሰብስቦ ቢያንስ ቅጣቱን እንኳን ማቅለል የሚችል የሱ ቅጣት መቅለል ባይችል ቤተሰቡ ደግሞ ተጎጂ እንዳይሆን አራት ልጅ አንድ ቤት ውስጥ ለዛ ማህበረሰቡ ግዴታ አለበት ኃላፊነት አለበት ምክንያቱም የኛ ሁኔታ ነገ ስለማይታወቅ ቤተሰቡን ጎብኝቼ መጥቼ ነበር ሁለት መንታ ልጆች ህፃናት አሉት ይመጣል ብለው ነው የሚጠብቁት ከነሱ በላይ ከፍ ያለ ህፃን አለ ሁኔታውን የተረዳ ይመስላል ሲያወሩ ምናልባት ሰምቶ ይሆናል ልብ ይሰብራል ያሳዝናል አንጀት ይበላል ኮሚቴዎቹ በየከተማው በየስቴቱ ገንዘብ ሊያሰባስቡ እንደሆነ ተሰምቷል እስካሁን ግን የተጨበጠ ነገር የለም ብዙ ሰዎች በዚህ ሚዲያ ላይ እሱንም ማያቁት የት እንዳለ ማያቁ ማን እንደሆነ ማያቁ ግን ለመርዳት ፈቃደኛ የሆኑ ሰዎች አሉ አካውንት ሊገኝ አልቻለም ይሄንን ሰው ለመርዳት የባለቤቱንም ስልክ መስጠት አልቻልኩም ቀደም ሲል በተቀስኳቸው ሁኔታዎች እዚህ መናገር አልችልም ያንን እንደ ሚዲያ ብናገረው ጥሩ ሊሆን ይችላል እንዳንድ ሰባዊነት እንደሚሰማው ኃላፊነት እንደሚሰማው ሞያዊ ስነ ምግባርም ሊኖር ይገባል ብሎ እንደሚያምን አንድ ጋዜጠኛ ይሄን ነገር እዚህ ጋር መናገር አልፈልግም ግን አሁንም እሷ የምትረዳበት ልጆቹ የሚረዱበትን መንገድ እየፈለኩ እንደሆነ ላሳውቃችሁ እወዳለሁ Me dad, where is he? My dad is right. Where is he? ይሄ ስሜት የሚረብሽ ነው እቺን ሚያል ህፃን እና አባቷ እንደሚመጣ ተጠብቃለች ቀጣዩን ማስታወቂያ ተመልክተን እንመለሳለን ይህን ዝግጅት ማቀርብላችሁ ካሳሁን ይልማ ነኝ አስተያየታችሁን በ512677464 ላይ መላክ ትችላላችሁ ስልክ ባላነሳ የጉዳያችሁ በጣም አስፈላጊ ከሆነ ጽሁፍ ወይም በድምጽ
ብትተውልኝ መልሼ ልደውል እችላለሁ ከሚደወለው ስልክ ብዛት አንፃር ቶሎ ባልመልስም እንዳትቀየሙኝ እላለሁ እስካሁን ባለፈው እድል መቆጨት ብቻ ጥቅም የለውም አሁን ያለው እድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ ቅድመ ክፍያው 900,000 አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ ይፍጠኑ ጥሪቶን ጥሩ መሰረት ላይ ያኖሩ ቀድሞ ለደረሰ እድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480,000 ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ ይህ ለርሶ ይገባውታል ቴምር ሪል ስቴት Me dad, where is he? My dad is right. Where is he? That's your dad? Yeah. How about the other one? Who's she? Yeah? Who's she? He's 7. Where is mommy? Show me on the photo. Oh, daddy? Where's daddy? Oh. ተመልካቾቻችን ተመልሻለሁ ዲያስፖራ ሚዲያ ኔትወርክ ካሳሁን ይልማ ነኝ የኤርትራዊው ሰለሞን ጉዳይ ነው በመኪና አደጋ ምክንያት ታስሮ ኦስተን ቴክሳስ ውስጥ ይገኛል በዚህ ኢንተርስቴት እሱ አደጋ ባደረሰበት በጥቂት ማይል ርቀት ላይ ተመሳሳይ አደጋ ደርሷል እሱን ላሳያችሁ But I did talk to some of Round Rock. I-35 has just reopened after a deadly 10-vehicle pileup. That crash happened about 11:40 this morning near RM 620. It shut down both the northbound and southbound lanes of Interstate 35 for most of the day today. KVU's Malia Masamoto joins us live there from the scene in Round Rock. Malia, what do you know about the crash at this point? Well, Brian and Quita, Round Rock police say it's still early in their investigation, so they're trying to figure out what caused this crash. But I did talk to some people who work in the building right by the highway here off camera. They told me they were working during lunch when this happened, but they said it sounded extremely loud, like an explosion. Now, here's what Round Rock police have told us about the crash so far. They said the call came in at around 11:40 this morning. One person died, and medics took 3 others to the hospital with minor injuries. The Texas DPS troopers were also out here helping investigate the scene, and both lanes were closed throughout the entire afternoon. But just around 4 p.m., they opened back up the northbound lanes, and within the last half hour, these southbound lanes have opened up. And as you can probably see, የተመለከታችሁት አደጋ ከጥቂት ቀን በፊት እዚሁ ተመሳሳይ ሃይዌይ ላይ የተከሰተ ነው አንድ ሰው አንድ ሴት ናት ወዲያው ሞታለች 10 መኪና ነው የተጋጨው በዚህ ምክንያት ብዙ የቴክሳስ ሹፌሮች እሬታ ያሰሙ ነው አካባቢው ያ ሃይዌይ የሞት ሃይዌይ የሆነ ነው ይሄ ደግሞ ከሹፌሮች ብቻ ነው ወይ የሚለው አይደለም በአሜሪካን ሀገር እኛ ሀገር የለም የሮድ ሴፍቲ የሚባል አለ ሮድ ሴፍቲ በመንግስት ብቻ ሳይሆን በግለሰቦች ነን ፕሮፊት መንግስታዊ ያልሆነ ድርጅት አቋቁመው መንገዱ በትክክል ተሰርቷል ለአደጋ የሚያጋልጥ ነው ወይ ህዝቡን ለአደጋ ያጋልጣል በሚል ይሄንን ጉዳይ በትክክል የሚከታተሉ ተቋማት አሉ ለምሳሌ እዚ ኦስትን ውስጥ የሚገኝ የሮድ ሴፍቲ ድርጅት አለ ፋርም ኤንድ ሲቲ የሚባል ይሄንን በትክክል እየተከታተለ የሚተች ነው የሚመለከታቸውን አካላት የሚያነጋግር ነው እሱንም የተመለከተ የሮድ ሴፍቲ ጉዳይ እናያለን ይሄንኑ አደጋ ተመልክቶ ከዚህ አሁን የመጀመሪያ ዜና ነው ከዛ በኋላ የተሰራ አንድ ዜና ላሳየችውና መለስ Round Rock police are investigating what caused a deadly pileup that shut down I-35 in both directions for about 6 hours today. Now, it happened near RM 620. One person was killed in that crash.
KVU's Isabella Basco is live in Round Rock for us tonight. And Isabella, traffic looks a lot different than it did earlier today. Yeah, Quita, it looks like traffic is looking a lot more normal here on I-35, but that was not the case earlier this afternoon, with drivers telling me that they were waiting for hours, barely making any movement here on the interstate. Driving on the highway for 2 hours and not even making it 10 miles. That's the experience for Tanya Wilkinson, who's traveling home to the Dallas-Fort Worth area. Bumper to bumper traffic, nobody's moving. If you do move, like I said, you're probably moving an inch or two. I got a 3-hour drive of its own, and so I'm adding about another 2.5, 3 hours just because of the accident and the traffic. Round Rock police said the call for the crash came in around 11:40 a.m. on I-35 near RM 620. Both the north and southbound lanes were shut down for several hours as authorities investigated. A total of 10 cars were involved in the ይሄ አደጋ ለ6 ሰዓታት ሃይዌውን በሁለቱም አቅጣጫ ድርግም አድርጎ የዘጋ ነው። አሜሪካ ለ5 ደቂቃ ሲዘጋ ትራፊኩ ምን ያህል እንደሚረዝም ትንሽ ስሎ ዳውን ሲሆን ትንሽ የትራፊክ አደጋ አይደለም መኪና ተበላሽቶ ዳር ላይ ስለቆመ ብቻ ትራፊኩ ወዲያው ነው የሚያዘግመው፣ ወዲያው ይጨናነቃል ለረጅም ማይል ለረጅም ኪሎ ሜትር። ይሄ አደጋ ለ6 ሰዓታት ነው። እዛው ላይ የነበሩ ምስክር ሰዎች ያነጋገረ ነው። አደጋው በየቀኑ ከፍተኛ አደጋ ያለበት ሃይዌይ ነው። ይሄ ሃይዌው አደጋ የሚከሰትበት መሆኑ ድራይቨሩን ወይም አሁን ሰለሞንን ከተጠያቂነት አያድነው። ግን የሱ ችግር ነበር ወይ በአደጋው ወቅት ያን ያስከሰተው? መርምረውታል። መጠጥ የሚባል የለም። ብዙ አስተያየቶች ያለው እኛ ገጽ ላይ መጠጥ ኔጌቲቭ ነው፣ ነፃ ነው የሆነው መጠጥ። ከድንጋጤው ብዛት ዲፕሬሳንት ወስዶ ሊሆን ይችላል። አንቲ ዲፕሬሳንት አይደለም፣ ዲፕሬሳንት የተለያየ ነገር ነው። እንግዲህ መጠጥንም ይጨምራል፣ ምንም ብዙ ነገር ይጨምራል። አደንዛዥ ዕፅንም ይጨምራል፣ ማሪዋና፣ እነዚህ ነገሮች ይጨምራል። ዲፕሬሳንት ብላችሁ ለማንበብ ሞክሩ። ግምት ነው። ይሄ ልጅ ምንድን ጥፋተኛ እስኪባልና በህግ እስኪረጋገጥ ነፃ ነው። አደጋ አድርሷል ተብሎ ተይዟል። ቤተሰቡ 4 ልጆቹ ችግር ውስጥ ናቸው። ግን ይሄ ሃይዌይ የአደጋ የሞት መንገድ ሆኗል። ይሄንን ሮድ ሴፍቲ ይሄ ቀደም የነገርኳችሁ እዚህ ኦስትን የሚገኘው ፋርም ኤንድ ሲቲ የሚባል የኢንዲፔንደንት ነው። የነፃ የሆነ መንግስታዊ ያልሆነ ድርጅት ነው። ነን ፕሮፊት ቲንክ ኤንድ ዱ ታንክ የሆነ horizontal and vertical integrated across Texas public policy። መንግስት ሁሉን ነገር ዝም ብሎ አያደርግም። እዚህ ሀገር ያንን የሚታገሉ ይሄ ልክ አይደለም፣ የመስተካከል አለበት፣ ይሄ ዛፍ በዚህ በኩል ቅርንጫፉ በስቶ ለአደጋ ያጋለጠ ነው፣ ስታፕ ሳይል ላይ ከልሏል፣ እንዴት ሹፌሮች ሊጠየቁ ይችላሉ? እነዚህን ሁሉ የሚከራከር መንግስት ያልሆነ ድርጅት ነው። የሱን ኒውስ እንመልከት። በጣም የመንገድ ጉዳይ አሳሳቢ እንደሆነ የሚገልጽ ማለት ነው። We're families who forever lost loved ones. 6 people are dead since mid-March as a result of 2 major crashes on I-35 in the Austin area. March 14th, an 18-car pileup left 5 people dead, including a baby and another child. A semi-truck driver, allegedly under the influence, did not slow down in a work zone and crashed into multiple cars. Yesterday, also on I-35, another fatal crash leaves a 35-year-old woman dead after what Round Rock police call a sudden lane change. Every day we have at least one fatality on Texas roadways, and that has happened every single day since November 7th.
call a sudden lane change. Every day we have at least one fatality on Texas roadways. And that has happened every single day since November 7th, 2000. So much every single day. በየዕለቱ ይሄ ከ20 ዓመት ያለፈው ነገር ነው። ይሄንን የከተማው ዲፓርትመንት ኦፍ ትራንስፖርቴሽን ነው ይሄንን የሚናገረው። ዜናውን ልቀጥለው ላሰማችሁ በደንብ። Person with TxDOT Brad Wheelis says despite these two crashes being on the same stretch of interstate, they're unrelated as the causes are different and one of them was in a work zone. Can you expand a little bit on that? So while these two crashes were on I-35, we're letting the investigators do their job. This is a law enforcement matter at this point. Nonetheless, the news isn't sitting well with road safety groups such as Farm City as Texans are still dying on the roads. TxDOT has to design things, figure out how to make streets that are safe. We spend more money than almost anywhere else in the world on building and maintaining roads. We could spend that money better. Wheelis says multiple projects are already in motion. We're doing a number of things to keep traffic moving, but also to enhance safety along the corridor. የፋርም ኢንዱስትሪው ሰው ያለው ምንድነው? ብዙ ገንዘብ እየፈሰሰ ነው ከየትም ዓለም በላይ መንገድ ለማሻሻል ለማሳመር ለማስፋት ይሄ ሁሉ ገንዘብ ይፈሳል ግን በተሻለ መንገድ መፍሰስ አለበት ነው ይሄንን ደግሞ ሴፍቲውን ደህንነቱን የመንገዱ ማስፋፋት ብቻ ሳይሆን ደህንነቱን በተጠበቀ ሁኔታ ለማድረግ እየጣርን ነው ይላል ዲፓርትመንት ኦፍ ትራንስፖርቴሽን ግን ሁለቱ አደጋዎች 18 መኪና የተጋጨው 10 መኪናም የተጋጨው እነዚህ ሁለቱ አደጋዎች መንስያቸው የተለያየ ቢሆንም ይሄንን ለመርማሪዎች ኢንቨስቲጌተሮች ወይም ለሎ ኢንፎርስመንት ለህግ አስከባሪዎች ለነሱ ተዋለው ይላል ዲፓርትመንት ኦፍ ትራንስፖርቴሽን ምንድነው ሰለሞን የደረሰበት አደጋ የተጠያቂ ተጠርጣሪ የሆነበት አደጋ እሱን ብቻ በማየት እሱ ላይ መፍረድ አያስፈልግም ሆኖም እሱ በተቀጠረበት ZBN LLC በሚል ቀኝ ዘመም የሆኑ እስካሁን የልጁ ቋንቋ ይዛን ቀን ሲናገር በድንጋጤ የነበረው ለመግባባት የሚያስችል የቋንቋ ችሎታ አለው እንግሊዘኛ በአሜሪካን ሀገር የቋንቋ እንግሊዘኛ ቋንቋ መናገር በዲፓርትመንት ኦፍ ትራንስፖርቴሽን ሳይሆን በፌደራል ሞተር ካሪየር ሴፍቲ አድሚኒስትሬሽን በዚህ FMCSA በሚባለው አንድ ሰው እንግሊዘኛ መናገር አለበት ለምን ለመግባባት ከህዝቡ ጋር ለመግባባት አደጋ ሲደርስም ፖሊስ አስቆሞ ሲጠይቅም በየቦታው ሚዛን አለ ቼኪንግ ፖይንቶች አሉ የትራኮች ያንን ፎርም ለመሙላት ለመነጋገር ለመግባባት የሚያስችል እንግሊዘኛ must be able to read and speak English sufficiently to converse with the public, understand traffic signs, respond to inquiries, and make entries on reports and records. እነዚህ ያስፈልጋል እንግሊዘኛ እሱን ያነሳሉ የተለያየ ኢሚግራንት እዚህ ሀገር መጥቶ ያደረሰውን አደጋ በየጊዜው ፖስት የሚያደርግ ቦንሄድ የሚባል ዩቲዩብ አለ ሾፌሮች ብዙ ሰው ይልክለታል እምትነዱ ኢትዮጵያውያን ወይም ኤርትራውያን ሾፌሮች ተጠንቀቁ እኔ ከነሱ ቀኝ ዘመን ብቻ ሳይሆን ከኛ አንድ ማን ብላችሁ ታሪክ አለ ሌላም ሰው አነጋግር ያለው ኢንተርቪው መስጠት አንፈልግም ምክንያቱም ሾፌሮች ይጠምዱናል ይጠሉናል መናገር አንፈልግም ያሉ ሰዎች አሉ ግን መረጃውን ልከውልኛል የኛ ሾፌሮችም ችግር አለ ሹፍርና እዚህ ሀገር ትራክ ድራይቨርስ ጥሩ ገንዘብ የሚያገኙበት የተከበረ ስራ ነበር እኔ 30 አመት ነድቻለሁ ከሲያትል እስከ ቨርጂኒያ ከዴንቨር እስከ ቴክሳስ ሾፌር ሆኜ ሰርቻለሁ ከ30 አመት በላይ ሁሉም አለባበሱ ጥንቅቅ ያለ ጫማ ሸሚዝ ሰቅስቀው ሱሪያቸው ውስጥ በደንብ ትራክ ድራይቨር ሲባል ራሱ የሚከበር ስራ ነበር ሆኖም ግን
ስደተኛ የሆነ የውጭ ሀገር ዜጋ እዚህ መቶ ጥገኝነት የጠየቀ ስራውን ያርከሰው መጥቷል አርክሰነዋልኛ ነው ያለኝ ሹፌሩ ሚኒሶታ ብትሄድ ሶማሌ ዜጋ የሆኑ ሶማሊያዎች እነሱ በዚህ ሀገር ሹፌሮች የሚጠሩት ፍሊፕ ፍሎፕ ድራይቨርስ ነው የሚባሉት የነጠላ ጫማ ሹፌሮች መጥፎ ስም አሰጥተውታል ለሙያው ገንዘብ ይገኝበታል ተብሎ ነው ይሄ ሁሉ ሰው ሲዲኤል ያወጣ የኮመርሻል የንግድ ጭነት መኪኖችን ለማሽከርከር የሚያበቃ መታወቂያ ወይም ፈቃድ አግኝተው የሚሰሩት የሚገቡበት ስራውን ገንዘብ ይገኛል ተብሎ ነው ስራውን ግን አያከብሩትም ሰለሞን እዛ ጋር ሲታይ የነበረው በቁምጣ ነው በነጠላ ጫማ ነው ይሄንን የሚያነሱ አሉ አንዳንድ ልንቀበላቸው ልንውጣቸው የሚገቡ ትችቶች አሉ ግን ዚቢኤን የሚባለው እሱ የሚሰራበት የተባለው አማዞን ሰብ ኮንትራክት ሰጥቶት ያሰራው ድርጅት የሆነ አፓርትመንት ውስጥ ነው ያለው አድራሻው ሲታይ የዚቢኤን ዳላስ ውስጥ ነው የሚገኘው 9180 ፎረስት ሌን አፓርትመንት 202 ዳላስ ቴክሳስ ይላል አፓርትመንት ውስጥ ችግር የለውም አድራሻው ኤልኤልሲው በዛ ቢሆን ሆኖም ግን በዚህ አድራሻ ወይም ትንሽ ለወጥ ባለ አፓርትመንት ቁጥሩ በተለዋወጠ በርካታ የትራንስፖርቴሽን እንግዲህ ለምሳሌ 2-3 ትራክ ያለው አንድም ያለው ኤልኤልሲ ያወጣል አድራሻ በዛ ነው ለምንድን ነው ይሄው ነው በርግጥ የትራንስፖርቴሽን ድርጅቱ የተለያየ ድርጅት ነው ወይስ አንድ ድርጅት ስም እየቀያየረ ነው ሄዳችሁ ሳራ ፊልድስ የምትባል ትዊተር ላይ ወይም ኤክስ የሚባለው ላይ ገብታችሁ ልታዩ ትችላላችሁ ይሄንን የመረመሩ እንደውም ሲቲዝን ያልሆነ ኢሚግራንት ሾፌር እንዳይሆን እየተባለ ነው ይሄን ቅስቀሳ ያደረጉ ነው አርካንሳ እንደውም ነን ሲቲዝን ለሆኑ ፈቃድ አንሰጥም ብሏል ያ ስቴቱ እየተባለ ነው አርካንሳ ግዛት ምን ሰራው ነገር በትክክል ባልሰራን ቁጥር የሰው ሀገር እስካለን ድረስ ባበላሸንባቸው ቁጥር ዜጋው የሀገሩ ባለቤት እየተበሳጨ ነው የሚመጣው ሹፌርና ቀላል ስራ አይደለም ይሄ ሁሉ ሃይዌይ ላይ ሲነዱ ማዋል ቀላል አይደለም እረፍት ይፈልጋል ለዚህ ነው መቆጣጠሪያ ያለው የአብዛኛው የትራኮች ከሆነ ሰዓት በላይ መንዳት አይቻልም ማረፍ ያስፈልጋል ይሄንን በደንብ የሚቆጣጠሩ ሃይዌይ ላይ ፓትሮል የሚያደርጉ አሉ ሆኖም ግን ለምንድን ነው በአንድ አድራሻ የተለያየ የትራንስፖርቴሽን ካምፓኒ ተመዘገበው ብለው ቼክ ሲደረግ ለምሳሌ የሆነ በዛ ካምፓኒ ስም ኢንስፔክሽን ላይ ምርመራ ላይ መጥፎ ሬከርድ ወይም ሬት ካለው ያንን ለምሳሌ ሌላ ኮንትራክት የሚሰጥ ካምፓኒ ይሄንን ሊያይ ይችላል ለዛ ስሙን ይቀይሩና ያው መኪና ነው ያው ድርጅት ነው ግን ስም ቀይረው እንደገና ሬጂስተር ያደርጋሉ ይሄ ደግሞ ፍሮድ ነው ማጭበርበር ነው ያንን ለማለፍ ቀዳዳ አግኝተዋል ይሄ በማን ነው የሚሰራው በኢሚግራንት ሁሉ ነገር ስደተኛ ላይ ነው አገራቸው ነው በትክክል ቢሰራም ይሄንን ሁሉ ለማለት የሚያስችል ሌላ ነገር አያገኙ ለምሳሌ በቴክኖሎጂው ዘርፍ ህንዶቹ አይቲ ካምፓኒስን ወረውታል
አንድ ድርጅት ባጠናው 400,000 የሚሆን ህንዳ ያለ የአይቲ ስራ ላይ 400,000 እነሱን ማን ይናገራል? ለምን ስራቸውን በትክክል ነው የሚሰሩት? ጫማ በትክክል ይደረግ፣ በትክክል ይመዝገብ፣ በቂ ረፍት ይደረግ፣ ጥንቃቄ ይደረግ። ሾፌሮች ህብረት ይኑራችሁ፣ መረጃ ተለዋውጡ። ዳላስ ሂጄ አንድ የኔ በሰለሞን ላይ ሰራውትን ዝግጅቶች ያየ ሰው በጣም አመስግኖኝ ኤርትራዊ ነው ግን የኛም ልጆች ችግር አለባቸው። የትራክ መኪና አቁሞ ቢራ ሲገዙ እናያለን ወይም ጠጥተው ወደ ትራካቸው ሲሄዱ እናያለን። ዝግጅትህን አይተናዋል። እሱን ለመርዳት ያረከው ነገር ጥረት ልክ ነው ግን በተጓዳኙ ሹፌሮች መተው አንተ ዝግጅት ላይ ቢያወሩ ጥሩ ነው እውነታውን። ከፈለጋችሁ ደግሞ ከዚህ ምስክርነት ውጪ ሌላ አንድ ጥሩ ሰው ሾፌር ኢንተርቪው አልሰጥህም ቅድም ካልኩት ሌላ ነው። I can just tell you in a nutshell right now, we are the most depressed people without any diagnosis. ምርመራ አልተደረገልንም ግን በጣም ድብታ ውስጥ የምንኖር ሰዎች ነን ሾፌሮች። We eat, sleep, pee and work in a truck. እንሰራለን፣ እዛው እንተኛለን፣ እዛው እንበላለን፣ እዛው እንሸናለን። ይገርማችሁ ቦንሄድ የሚባለው ዩቲዩብ እንግዲህ ቦንሄድ ማለት ስቱፒድ ፐርሰን ነው። ሁሉንም ሄዳችሁ ብታዩ እንዳለ ኢሚግራንት ነው የሚለጥፈው። ይልኩለታል ቪዲዮ የቀረጹ ይሄ የምታርፉበት ማረፊያ ቦታዎች አሉ አይደለ? እንደገና ስኬል የምትለኩበት ነዳጅ የምትቀዱበት ቦታ ሁሉ ሌላው የዚህ አገሬው ሰው ሾፌር በመታደርጓትን ህጸጽ እየፈለገ ለሱ ይልካሉ። እንግዲህ ደደቦች እያሉን ነው። ትራክ ላይ ሲሸኑ እነዚህ ነገሮች አሁን ይሄንን ዜጋው ያገሬ ሰው አያደርገው ማለት አይደለም ግን ከአገሬ ሰው ጋር እንፎካከር። ሁሉን ነገር እንደ እንግዳ ሰው ፕሮፐርሊ ማድረግ አለብን። ልክ ማርኮ ሩቢዮ ተማሪዎቹ ላይ እንዳለው ሊማሩ ነው የመጡት አርፈው ተምረው ወደ ሀገራቸው ሄዱ። ማመጽ ሰልፍ አመጽ መቀስቀስ ከፈለጉ ሀገራቸው ሄዱና ያርጉት ነው ያለው። ሹፌር የጻፈው ነው የነገርኳችሁ የላከልኝን በስልክ አውርቼ የነገሩኝን ነው የምነግራችሁ። We see nothing but roads, mountains, rain, snow, the sun, moon. በቃ ምንም የምናየው ነገር የለም ከዚህ ውጪ። ከሰው ጋር አይገናኙም። ሲሰሩ መንገድ ቤተሰባቸውን ለአንድ ሳምንት ለሁለት ሳምንት የማያዩ ሰዎች አሉ ኑሮን ለማሸነፍ። ግን ኑሮን ለማሸነፍ ሲሮጥ በትክክል መሰራት አለበት። ይርበናል፣ ይደክመናል፣ ለረጅም ጊዜ ቤተሰባችን ይናፍቀናል። ምናየው ፀሐይ ወይም ጨረቃ ወይም ዝናብ ወይም በረዶ እነዚህ ነው። We broke money. Yeah, we broke because as soon as we make money ገንዘብ እንደሰራን ትራኩ ይበላሻል። ያኔ ደግሞ ከሰራነው ጥፍጥፍ በላይ ወጪ ያስወጣናል። እንደገና እንመለሳለን። በቃ የሰራነው እዛ ላይ ይወጣል። ከዛ ብዙ ጭንቀት ስላለው አዲክትድ እንሆናለን። ሱሰኞች ነን። የስራው ሱስ አለብን ግን በቃ አማራጭ የለም። ገንዘቡ ተመልሶ ለዛ ነገር ለጥገና እጥፍ ቢያስወጣንም
ስራውን ስለምንወደው እንመለሳለን ግን ብቸኝነት አለብን ሰው አይረዳንም እንደገና ደግሞ የምናገኘውን ገንዘብ እንዋሻለን እና ሰዎች ብር አላቸው ብለው እንዲያስቡ ምን ፈልገው ነገር አለ ካለን ከምናገኘው በላይ እንኖራለን እና የፌደራል ሃይዌይ ያጠቃላይ የፌደራል የሆኑ መንገዶች ሃይዌይ አሁን ኢንተርስቴቶች ጠቅላላ የፌደራል ናቸው የስቴት አይደሉም ማከላይ መንግስቱ ነው የሚቆጣጣራቸው ስቴት የሚቆጣጣራቸው ነገሮች ይኖራሉ ግን ማከላይ መንግስቱ ነው ዋናው ፌደራል ሃይዌይ ህጎችን እንጥሳለን በህገወጥ በሆነ አነዳድ እንነዳለን ምክንያቱም ገንዘብ ለማግኘት ሩጫችን ገንዘብ ለማግኘት ነው ብዙ እናወራለን ብራግ እናረጋለን ግን ብሮክ እንደሆነን እንዴት መናጢ ደሃ እንደሆነን ምናቀው እኛ ነን በእነዚህ ብዙ ጭንቀቶች በዚህ ሁሉ አንግዚቲ ውስጥ በብዙ ነገር ሱሰኞች ነን ለምሳሌ ሴክስ ወሲብ ድራግ አደንዛዥ እጽ ጫት አልኮል ቁማር ዳላስ የሰማሁት ይሄን ነው ቁማር ሲጫወቱ ሌሊቱን በዛው መኪና አስነስተው ይሄዳሉ ሹፌሮቹን ወቀሳ አይደለም ፋክት ስለሆነ እውነቱን እንቅጭን ተነጋግሮ ሹፌሮች በህብረት ለራሳቸው ህይወት መፍትሄ ሊፈልጉ ይገባል ይሄን ያነሳ ነው በሰለሞን ነው ሰለሞን ይሄን አድርጎ ነው አይደለም ግን ነገርን ስለሚያነሳው ረጅም ሊፈጅ ይችላል ይሄ ጉዳይ የሰለሞን የፍርድ ሂደት ቀላል አይሆንም ልጆቹን ግን መርዳት ያስፈልጋል ለማለት እወዳለሁ ቀላል ነገር አይደለም ይሄ የአማዞን የተከሰሰበት የዚቢኤን የሚባለው ሰለሞን 100 ሚሊዮን የተከሰሰበት ብቻ ሳይሆን በየቦታው የተከሰቱ አደጋዎች አሉ ግን አንድ ኮሎራዶ ላይ ሃይዌይ ላይ አደጋ አድርሶ ከፍተኛ አደጋ አድርሶ 100 ዓመት ተፈርዶበት ያንን ፍርዱን የተረባርበው ስፓኒክ የሆኑ ሰዎች የላቲን ቋንቋ ተናጋሪ ሰዎች ሜክሲካንስ እነሱ ተሰባስበው ፊርማ አሰባስበው ወደ 10 ዓመት እንዲሆንለት አድርገዋል የዚህ ልጅም ጥፋተኛ የሚባል ከሆነ ያንን ለማድረግ የሚያስችል ነገር አቅም አለ ምክንያቱም ኤርትራውያን በየስቴቱ ብዙ ናቸው ኢትዮጵያውያንም ይተባበራሉ ካሁኑ ማሰብ ያስፈልጋል ይሄንን እንዲሁ ሹፌር የሆነ ሰው ነው መረጃ የላከልኝ ላመሰግነው ይገባል ቀድመም ሹፌር ሌላ ታሪኩን ያነበብኩት ስም መጥቀስ አልፈልግም ይሄው ለዚሁ ልጅ ምናልባት ይረዳል ተብሎ ታስቦ ነው ቀላል አይደለም የቪዲዮውን ላሳያችሁ ፈልጌ ነበር ከሰዓት አንፃር ተዋዋለው የዴንቨር ላይ አደጋ ያደረሰው ላቲኖ 100 ዓመት ተፈርዶበት ወደ 10 ዓመት በፔቲሽን አሰባሰው ያንን አድርገዋል ሆኖም ግን በተጓዳኙ ቀኝ ዘመም የሪፐብሊካን ደጋፊዎች ትራክ ድራይቨሮች ላይ ከፍተኛ ቁጥጥር እንዲደረግ ቋንቋ መናገር ካልቻሉ ፈቃድ እንዳይሰጥ ዜግነት ከሌላቸው ፈቃድ እንዳይሰጥ ይሄ ሁሉ ከሆነ ስንቶቻችሁ መንዳት ትችላላችሁ በአሁኑ ሰዓት እነሱ ይሄን ዘመቻ ያደረጉ ነው ትራክ ድራይቨሮች መታችሁ ተናገሩ 512677 4634 ላይ ደውላችሁ የራሳችሁን ሐሳብ ስጡ ስራውን የምታውቁት እናንተ ናችሁ አሁን እኔ ከተለያየ ሹፌሮች ሁለት የላኩልኝ መልእክት አለ ሌሎችም እንደዚሁ በስልክ ያናገርኳቸው አሉ ደሞ ቀኝ ዘመም የሆኑ እናንተን ቦንሄድ የሚሉ በብዙ አላችሁ በስርዓት የምትነዱ
ጠንቃቃ የሆናችሁ ሰዎች ህይወታችሁን በጥንቃቄ የምትመሩ አላችሁ ኃላፊነት የሚሰማችሁ በተመሳሳይ ደግሞ ከዛ ውጪ ሆኖ አሉ በየሄዳችሁበት ጥንቃቄ ማድረግ ይገባችኋል የተማራችሁትን ትምህርት መተግበር አለባችሁ ይሄንን ምክር ደግሞ በደንብ መስጠት የምትችሉ ሾፌሮች በ5126774634 ላይ ደውሉልኝ ወይም ቴክስት መልእክት በቮይስ ተውልኝ እደውላለሁ መልሽ መታችሁ ተናገሩ ሰለሞን የሚረዳበት መንገድ ሲኖር ሚስቱ በል ይሄን ስልኬን ስትለኝ ወይም ይሄንን የመርጃ መንገድ አጋራልኝ ስትለኝ እነግራችኋለሁ እዚሁ ዩቲዩብ ስር ያንን መልእክት ላስቀምጥ እችላለሁ በሌላ ፕሮግራም ስመለስ ሌላ ፕሮግራም ላይም ቢሆን ይሄንን ነገር አሳውቃችኋለሁ ዝግጅቱን ያቀርብኩላችሁ ካሳሁን ይልማ ነኝ ስለተከታተላችሁኝ አመሰግናለሁ ዲያስፖራ ሚዲያ ኔትወርክ በብዙ መልኩ ማገዝ የምትፈልጉ በካሻፕ በዜል 6463263147 ላይ የምትችሉትን ማገዝ ትችላላችሁ በቁስ በግባት በካሜራ በተለያየ ነገር አለን ይሄንን እንስጥ ወይም ይሄንን ገዝተን እንስጥ የምትሉ ሰዎች ካላችሁም በጣም ደስ ይለኛል እጄን ዘርግቼ ጎንብሼ ያንን ለመቀበል ዝግጁ ነኝ ምክንያቱም ዲያስፖራ ሚዲያ ኔትወርክ ስቱዲዮ ውስጥ ብቻ ሳይሆን ወደ መስክ እየሄደ ብዙ ስራዎችን ለእናንተ ማቅረብ አለበት ሐሳቤ ብዙ ነው ሌሎች ደግሞ ዝግጅት የሚያቀርቡ ሰዎች እዚህ ሚዲያ ላይ ይመጣሉ እሱንም በጉጉት ጠብቁ የተለያዩ ዝግጅቶች ወደ እናንተ እንዲቀርቡ ለማድረግ ሞክራለሁ ስለተከታተላችሁኝ አመሰግናለሁ መልካም እሁድ ሃፒ ረመዳን ከሪም ብያለሁ ሙስሊም ወንድሞቻችን መልካም የረመዳን ጾም ፍቺ ይሁንላችሁ ጸሎታችሁን ቀጥሉ ለሀገራችሁ ኦርቶዶክሶችም እንደዛው ደህና ሁኑልኝ